የፍቅር እናትና ቤዛ ፊት ለፊት ተፋጠጡ። ቤዛ ያደረገችውን ነገር በሙሉ ተናገረች። ዳይመንድ አንቺ ነሽ ወይ ያደረግሽው? ምን ሆነሽ ነው እንደዛ ልታደርጊ የቻልሽው? እያለ ሲያሰቃያት በቃ እውነቱን አይደለ መስማት የምትፈልገው? በቃው እኔ ነኝ ያደረኩት፣ እኔ ነኝ የመረዝኳቸው ብላ ስትናገር ዳይመንድ በጣም ተናዶ ስለነበረ በጥፊ ይላታል። እና ቤዛም ጥፊውን መቋቋም ስላቃታት መሬት ላይ ስትወርቃለች። የፍቅር እናት ግን የሚሄድበት ቦታ ላይ ብላ ውጭ ወጥታ ስለነበረ ቤዛና ዳይመንድ ሲጓተቱ ታያቸውና እየሮጠች ትመጣለች። ምን ተፈጥሮ ነው? ለምንድን ነው እንደዚህ የምታደርጋት? ብላ የፍቅር እናት ዳይመንድን ትጠይቀዋለች። ዳይመንድም ለፍቅር እናት ልጆችን ዴብና ፍቅርን የመረዘቻቸው ቤዛ ናት ብሎ ይነግራታል። የፍቅር እናትም በጣም ተናደድና ቤዛ ዳይመንድ የሚናገረው ነገር እውነት ነው ወይ ብላ እሷን ታፋጥጣታለች። የፍቅር እናትም የቤዛን አንገት ይዛ ምን አድርጌሽ ነው ባጎረስኩሽ? እንዴት እንደዚህ ታደርጊያለሽ? አንድ ልጄን እና ያደራ ልጄን እንዴት እንደዚህ አይነት ነገር ታደርጊያለሽ? አብረሽ እየበላሽ እየጠጣሽ አብረሽኝ እኔ ቤት ተቀምጠሽ እንዴት አይነት ድፍረት ብታገኝ ነው እንደዚህ ያደረግሽው? አሁን ነይ ፖሊስ ሄደሽ ትናዘዣለሽ፣ የቅጣትሽን ታገኛለሽ ብላ የፍቅር እናት ቤዛን ወደ እስር ቤት ወሰደቻት። ቤዛ ፖሊስ ሲባል በጣም ነበር የምትፈራው። ነገር ግን በፍራቻ አልቀረላትም። ፖሊስና ወይም ደግሞ መታሰር ከፈራች መጀመሪያውኑ ይሄንን ነገር ባልሰራቸው ነበረ። ነገር ግን አሁን የፍቅር እናት መጀመሪያ የተጠራጠረችው አደይን ነበረ። አዎ አደይ ነሽ፣ አንቺ ነሽ፣ ሁሉንም ነገር ሰምቻለሁ በማለት አደይን በጣም ነበር ያስደነገጠቻት። ምክንያቱም ደግሞ አደይ ሁላችንም እሷ እንደዚህ አይነት ነገር እንደማታደርግና ሁሉም ማንም ቢሆን ያው እንግዲህ ፍቅርም ዴብን ስለምታፈቅረው ነው። እንደገና ቲናም ደግሞ እንደዛው ዴብን ስለምታፈቅረው ነው በአደይ እያሳበቡት። ፍቅር እውነቱን ታውቃለች፣ ቤዛ እንዳረገችው ታውቃለች። ነገር ግን ደግሞ አደይ ከቤት እንድትባረርላትና ዴብን በነፃነት የማገኘው መስሏት ነው እንግዲህ ፍቅር አደይ ናት እንደዚያ ያደረገችው እያለች እየተከራከረች ያለችው። በመጀመሪያ እንግዲህ የተዘጋጀው ምግብ ለዴብ ሳይሆን ለአደይ ነበረ። ነገር ግን ደግሞ ያው አደይ አልበላም አሞኛል፣ አቅለሽልሾኛል እያለች ነው። በነገራችን ላይ አደይ ነፍሰ ጡር ናት፣ አርግዛለች አደይ ማለት ነው። ምክንያቱ ደግሞ በቃ ምግቡ አይበላኝም፣ እያቀለሸለሸኝ ነው፣ ወደ ላይ እያለኝ ነው ስትል ነበረ። ያንን ምግብ ያልበላችበት ምክንያቱ ይሄ ነበር ማለት ነው። እና አደይ አሁን ነፍሰ ጡር ናት። አይታችሁ ከሆነ እንግዲህ ዴብና እሷ አንድ ላይ ተኝተዋል ማለት ነው። ገና ሌላ ታሪክ ይፈጠራል። ከዚህ አሁን ከገቡበት ችግር ሲወጡ ወደ አደይ እርግዝና ይሸጋገራሉ ማለት ነው። ምክንያቱም አደይ እርጉዝ ናት። እንግዲህ የአደይ እርግዝና ደግሞ ግልጽ ሲወጣ ደግሞ አደይ ከማን ያረገዘችው ብላ የፍቅር እናት ማለቷ አይቀርም ማለት ነው። እና ደግሞ እንግዲህ አሹ ጠፍቷል። አሹ የት እንዳለም አይታወቅም ማለት ነው። ሮማንም ምንድነው አሹ ጠፋብኝ ሳስደውልለት ስልክ አያነሳም ብላ ሮማን ቤት ስትመጣ፣ ነገር ግን ያው ሩታ ነይ ቶሎ እዚህ የለም አሹ እኮ ወጥቷል ትላታለች። እና ከወጣ የት ነው ያለው ብላ ወደ ቤትም ብትሄድም አሹ ልታገኘው አልቻለችም ሮማን። ነገር ግን አሹ ምን ውስጥ ገባ? እናቱ ጋር ተመለሰ ወይስ ሌላ ሰው ቤት ገብቶ ነው የሚለው እንግዲህ ለሁላችንም ጥያቄ ነው የሚሆነው። ይሁንና አሁን አደይ እውነቱ ስለወጣላትና አደይ እንዳላደረገችው ስለታወቀ በጣም ደስ ብሎኛል። ምክንያቱ ደግሞ በእርግጥ ዴብም እሷ እንደማታረገው ተናግሯል። እሷ እንደማታረገውና ቤዛ እንዳረገችው ዴብ እርግጠኛ ሆኖ ነው የተናገረው። ነገር ግን የፍቅር እናት ወደ መጨረሻ አካባቢ ሁሉንም ነገር አውቃለሁኝ አደይ ናት ያደረገችው ስትለው ለዴብ አምኗል ማለት ነው። እንዴት እንደዚህ ሊሆን ይችላል?
እያለም ነበር። እና አዴም ከዛ ቤት መውጣት አለብኝ እና ሊሊ ጋር ሆናለሁ ስትለው እሱም ዴብም ግን በቃ እኔ ቤት እከራይልሻለሁኝ አብረን እንኖራለን ሲላት እሷም ደግሞ እንዴ ከዚህ በፊት ነግሬ ነበር እኮ ዴብ ምክንያቱም ሳንጋባ አብረን መኖር አንችልም ብዬ አልነገርኩም እንዴ ስትለው እንዴ አብረን እንኖር እኮ አይደለም ያልኩት ቤት ልከራይልሻለሁ ነው ያልኩት ይላታል። እሷም ታዲያ አይ ሊሊ ቤት ነው መሆን የምፈልገው ብለዋለች። ነገር ግን ልብሷን እንግዲህ አዘጋጅታ ልትወጣ ስትል ከዛም በኋላ አይ ሀዲ አሁን የፍቅር እናት አንቺ ማለት እኮ ልጅ ነሽ። ነገር ግን ልጅም ብትሆን ፍቅርም ብትሆን ይሄን ነገር ያደረገችው ቅጣት ትቀጣለች። ስለዚህ ፖሊስ ነገ ይመጣል፣ ትመረመራላችሁ፣ ሁላችሁም ትመረመራላችሁ። ማን ያደረገው እውነቱን ታወጣላችሁ። እስከዛው ድረስ አርፈሽ ተቀመጭ ክፍልሽ እና ሁላችሁም ደግሞ ፖሊስ መጥቶ እስኪመረምራት ድረስ ማንም ሰው እንዳይናገራት ብላ ነበረ የፍቅር እናት ወደ ውጭ የወጣችው። ይሁንና ግን የፍቅር እናት ወደ ውጭ በወጣችበት ሰዓት ግን ሌላ ነገር ነበር የገጠማት። እውነቱ ወጥቶ ነበር እየጠበቃት። እውነቱ እንዲወጣ ያደረገው ደግሞ ዳይመንድ ነው። እውነትም ዳይመንድ ማለት ነው። እስከ ስሙ ዳይመንድ ነው። ዳይመንድ ማለት ጎበዝ ጀግና ለአዴ ጠበቃ የሆነ ነው። የአዴ አባት አዴ ጋር ስለሆነ ያደገው እህቴ ናት፣ አዴ ምንም እንድትሆንብኝ አልፈልግም ይላል ማለት ነው። እና የአዴ ጠበቃ ማለት ዳይመንድ ነው። ኪንጎ እንኳን ዝም ብሎ ምንም አያገለግልም፣ አብሮ እንደው ዘፍ ዘፍ ይላል እንጂ ማለት ነው። እና ለማንኛቸውም ያው አዴ ነፃ ስለወጣች በጣም ደስ ይላል። ባቡሬና ሊሊም እንግዲህ ፍቅር እየጀማመራቸው ይገኛል። ሊሊ ቀለበት ባቡሬ ያልተመቸውም ምንድነው ይሄ ቀለበት እያላት ነው። አሁን እሱ ሂዷል። ለምንድነው ቀለበቱን የማታወጪው ብሎም ሲጠይቃት እንዴት ብዬ ላውጣው እንዴት ሲያስችለኛል እያለችው ነበረ። እሱ ተመልሶ አይመጣም፣ ነገር ግን ተመልሼ እመጣለሁ ቢል ራሱ ሁለታችንም እኔና አንቺ ሆነን ተባብረን እናባረዋለን፣ ወደ መጣበት እንሸኘዋለን እያላት ነበረ። በነገራችን ላይ ባቡሬ ከሊሊ ፍቅር ይዞታል ማለት ነው። እሷ ግን ገና ፍቅር አልያዛትም። ሴት ቶሎ አትረሳም፣ ወንድ ግን ቶሎ ነው የሚረሳው። ሴት ግን ያፈቀረችውን ቶሎ ለመርሳት በጣም ትቸገራለች። ይሁንና ባቡሬ እንግዲህ ምግብም ሲበሉ እያጎረሳት ነበር፣ እጇንም እየያዛት ነበር ምናምን እና ባቡሬ ድብን ያለ ፍቅር ይዞታል። በዛ ላይ ደግሞ አዴም የሊሊ ጓደኛ ስለሆነች የአዴም ጠበቃ ሆኗል ባቡሬ ማለት ነው። የሊሊ ጓደኛ ስለሆነች ምስኪን ናት። አዴ ምንም ነገር እንድትሆን አልፈልግም፣ ምንም እንዲነካት አልፈልግም እያለም ነበረ ማለት ነው። እና ባቡሬ የሊሊ ፎንቃ ገብቶለታል። ምን አባሽ ላርግሽ ብሎ ሲሄድ ምን ላድርግልሽ የሚለው ይመጣል ይባላል እኮ እንግዲህ ሊሊ ኤላ ጥሏት ቢሄድም ባቡሬን የመሰለ እንግዲህ የጥቁር አዝሙድ ወይም ደግሞ ኑግ ልጥልጥ የመሰለ ሸበላ ሰጥቷታል ማለት ነው። እንግዲህ ሊሊም ደግሞ ለባቡሬ በጣም ነው የምታስብለት። አንተ ከቤት መውጣት የለብህም፣ ራስን መጠበቅ አለብህ። እኔ ደግሞ እንደፈለከው ማለት ስራ እስከምትጀምር በቃ የፈለከውን ነገር አደርግልሃለሁ፣ አግዝሃለሁ። ውጭ መውጣትም የለብህም፣ ሀገርህ ላይ ሰርተህ መለወጥ ትችላለህ እያለችው ከውጭ ወደ ውጭ ሀገር እንዳይሄድ እያደረገችው ትገኛለች። እውነት ነው፣ ሰው በሀገሩ ከሰራ የማይለወጥበት ምንም ምክንያት የለም። ነገር ግን ሀገራችን ላይ ስራ ይመረጣል። ይሄን አልሰራም ይሄን አልሰራም የሚባል አባባል አለ ማለት ነውና ባቡሬም የሆነ የሚፈልገው ስራ አለ እና ብሩን ተዋውላችሁ ከዛ በኋላ አብረን እንሰራለን እያለ ስልክ ሲያወራም ሊሊ ትሰማዋለች። እና ሊሊ ምን ስራ ነው እያለችን ስታወጣጣው ነበር። ነገር ግን አደራህን ሰው የሚጎዳ ነገር ሰው የሚጎዳ ስራ እንዳትሰራ ስትለው በፍጹም እንዳታስቢ እኔ ሰው የሚጎዳ ስራ አልሰራም ብሎ ቃል ገብቶላታል። ለምን ብትሉ ያው እንግዲህ ሴት የላከው ጅብ አይፈራም ነው የሚባለው አይደለ? እንግዲህ ሊሊን ስለወደዳት ሊሊ ያለችውን ነገር በሙሉ ባቡሬ እሺ ያለ እየተቀበለ ይገኛል። እና የቤዛ መጨረሻ ምን ይሆን? ቤዛ እንግዲህ ለአንዴና ለመጨረሻ ጊዜ ከነ ፍቅር ቤት ተባራለች ማለት ነው። መቼም የፍቅር እናት ሁለተኛ እዛ ቤት እንደማታስገባት እርግጠኛ ነኝ። ምክንያቱም ልጆቿን እንደዛ አድርጋ መልሳ አብራ ትኖራለች ማለት ዘበት ነው። እና
ቤዛም ያው እኔ ብቻዬን አይደለም ያደረኩት ከፍቅር ጋር ሁኜ ነው ያደረኩት ብላም እንግዲህ ለፍቅር እናት ነግራታለች። እናም መድኃኒቱን የገዛ ነው እኔና ፍቅር ነን ብላ ለፍቅር እናት ነግራታለች። የፍቅር እናትን በጣም ተናዳ ተበሳይታ ወደ ቤት ሄዳለች። እንግዲህ ፍቅር እንዴት እንደዚህ ታደርጊያለሽ? በራስሽ እጅ ነው ማለት ነው እንደዚህ ያደረግሽው ብላ እንግዲህ ስትጮህባት እማዬ እውነት እኔ ምንም የማውቀው ነገር የለም ብላ እንግዲህ ፍቅርም ውሸቷን ዋሽታ እንግዲህ እንድትታመን አድርጋለች። የፍቅርና የቤዛ እና የቲና ሁኔታ በጣም ግራ የሚያጋባ ነገር ነው። እውነት ለመናገር ከሁሉም ያሳዘነኝ አሹ ነው። አሹ እንግዲህ ከዛ ቤት እያለቀሰ ሲወጣ በጣም አሳዘነኝ። የት እንዳለ የት እንደደረሰ ራሱ አይታወቅም ማለት ነው። አሹ ተመልሶ ወደ ቤት ይመጣል። ምክንያቱ ደግሞ ያደረገችው ቤዛ ስለሆነች የፍቅር እናት ይቅርታ ጠይቃ ወደ ቤቱ ወደ ስራው ትመልሰዋለች ማለት ነው። ጠብቁ። ምክንያቱም አሹ ምንም የሚያውቀው ነገር የለም። ሩታም እንዴት አሹ ተቤት ይወጣል? እሱ ባላጠፋው ጥፋት እንዴት ታባርረዋለሽ? እያለች እንግዲህ የፍቅር እናትን ስትጠይቃትም አይተናል። እና እኔ ለሱ ላስብ እንደ ልጆች እንደዚህ እኮ ነው እያለችም ነበረ። ይሁንና እውነቱ ሲታወቅ አሹ ወደ ስራው ይመለሳል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።